የ9 ዓመት ታዳጊ ደም በደም ሆና ራሷን ስታ በማየታቸው ተደናግጠው ወዲያው ወደ ፖሊስ አመልክተው ነበር። ከምሽቱ በግምት 5 ሰዓት ላይ እንግዲህ በቢላዋ በማስፈራራትና በሽርጥ አፏን በማፈን የገዛ ልጁን እንግዲህ አስገድዶ የመድፈር ጥቃት ያደርስባታል። ተጎጂዋ በሰጠችው ጥቆማ ታላቅ ወንድሟ በቁጥጥር ስር እንዲውል ተደርጓል። በግል ተበዳይ መራቢያ አካል አካባቢ የቆየ አካላዊ ጉዳት መኖሩና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን እንግዲህ ፍርድ ቤቱ ለመረዳት ችሏል ተብሏል። ሰላም ተናስተልን የተከበራችሁና የተወደዳችሁ ወደ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ? በመረጃ ሰዓታችን ተገናኝተናል። እንግዲህ በሀገራችን ውስጥ ከተሰሙ እጅግ በጣም የሚያሳዝኑ መረጃዎች መካከል ሁለቱን ወደ እናንተ ልናደርስ ወደናል። ሁለቱም ከሴት ልጅ ጥቃት ጋር የተያያዙ ናቸው። ይሄ ጉዳይ ወዴት እየሄደ ነው? ምንስ ቢደረግ ነው ነገሮች የሚስተካከሉት የሚለውን ያስተምራል በሚል ሀሳብ ነው እነኚህ መረጃዎች የማደርሳችሁ። እጅግ በጣም ዘግናኝ የሆኑ እንግዲህ ወንጀሎች ናቸው የተፈጸሙት። ለሰው ልጅ አእምሮ በጣም የሚከብዱ፣ ለጤነኛ ሰው አእምሮ በጣም የሚከብዱ እንግዲህ ወንጀሎች ተፈጽመዋል። ወንጀል ፈጻሚዎቹም እንደዚሁ በእስር ተቀጥተዋል። ጉዳዩ ምንድነው? ምንድነው የተፈጠረው? የት ነው የተፈጠረው? የሚለውን የሁለቱንም መረጃ በዝርዝር ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ከ803 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ ማለት እንወዳለን። ማንኛውም ሀሳብ አስተያየት ካላችሁ ከታች ባለው ስልክ ቁጥራችን ልታደርሱን ትችላላችሁ። የኔ ታሪክ ሊነገር ይገባል፣ እኔም ማቀው ታሪክ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክም ካለ እንደዚሁ ከስር ባለው ስልክ ቁጥራችን ደውሉልን። ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶችም ካላችሁ እንደዚሁ ከታች ባለው ስልክ ቁጥር በዋትሳፕ ወይም በቴሌግራም እንደዚሁም ቀጥታ በመደወል ልታገኙን ትችላላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ እነዚህ ሁለት አሳዛኝና ብዙዎችን ያሳዘኑ የብዙዎችን አንገት ያስደፉ የወንጀል ተግባራት ምንድናቸው? ምንስ ተፈጠረ? ወንጀል ፈጻሚዎቹስ ምን ተደረጉ? የሚለውን በዝርዝር ወደ እናንተ የምናደርስ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። ወደ መጀመሪያው ወደ ተሰማው አሳዛኝ መረጃ ነው የምወስዳችሁ። ይህ መረጃ ምንድነው? አንዲት ታዳጊ በወላጅ አባቷ ተደፍራ እንግዲህ ነፍሰ ጡር ሆናለች የሚል መረጃ ወጥቷል። ለአቅመ ሔዋን ያልደረሰች ሴት ልጁን እንግዲህ አስገድዶ የደፈረው አባት በዚህ ተግባሩ ለእስር ተዳርጓል ተብሏል። ወይም ደግሞ የእስር ቅጣት ተላልፎበታል ተብሏል። ጉዳዩ ምንድነው የሚለውን በዝርዝር ልንመለከተው ወደድን። ተከሳሽ ሽፋ ሞሳ የግል ተበዳይና የራሱ ልጅ የሆነችውን ቢላል ሽፋን በአንሌሞ ወረዳ በአጫሞ ከተማ ታዳጊ ማዘጋጃ ክልል እንግዲህ ልዩ ስሙ መገናኛ ተብሎ በሚጠራ ቦታ ግንቦት 30 2017 ዓ.ም ከምሽቱ በግምት 5 ሰዓት ላይ እንግዲህ በቢላዋ በማስፈራራትና በሽርጥ አፏን በማፈን የገዛ ልጁን እንግዲህ አስገድዶ የመድፈር ጥቃት ያደርስባታል። ተከሳሹ ፍርድ ቤት ቀርቦ ክሱን ሳይቃወም የወንጀል ድርጊቱን ክዶ በመከራከሩ አቃቤ ሕግ የሰውና የሰነድ ማስረጃ አቅርቦ እንዲያሰማ በታዘዘው መሰረት ታህሳስ 3 2018 ዓ.ም በዋለው የወንጀል ችሎት ፍርድ ቤቱ ማስረጃ ሰምቶ ተከሳሹ እንዲከላከል እንግዲህ ብይን ሰጥቶት ነበረ። ፍርድ ቤቱ ታህሳስ 7 2018 በዋለው የወንጀል ችሎት የተከሳሽ መከላከያን ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበል ባልመቻሉና በተጨማሪም ፍርድ ቤቱ ከሆሳአናና ንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስለ ግል ተበዳይ አካላዊ ሁኔታ የተደረገውን ምርመራ ውጤት በግል ተበዳይ መራቢያ አካል አካባቢ የቆየ አካላዊ ጉዳት መኖሩና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን እንግዲህ ፍርድ ቤቱ ለመረዳት ችሏል ተብሏል። ፍርድ ቤቱም ግራቀኙን የቅጣት አስተያየት ከመዘገበ በኋላ የከሳሽ አቃቢ ሕግ የቅጣት አስተያየት ሙሉ በሙሉ የተቀበለ ሲሆን በተከሳሽ በኩልም የቤተሰብ አስተዳዳሪ ነኝና 5 ልጆችም አሉኝ ያለውን እንደ ቅጣት ማቅለያ ፍርድ ቤቱ እንግዲህ ተቀብሎታል ተብሏል። በዚህም መሰረት ወንጀለኛውን ያንጸዋል፣ ያርመዋል፣ እንዲሁም ሌላውን ያስተምራል በማለት ተከሳሹ በተከሰሱባቸው ሁለቱም ክሶች ጥፋተኛ ናቸው በማለት እንግዲህ በታህሳስ 14
2018 ዓ.ም በኋላው የወንጀል ችሎት 19 ዓመት ጽኑ እስራት እንዲቀጣም ፍርድ ቤቱ ወስኗል ተብሏል። እንግዲህ ይህ አሰቃቂ ወንጀልን ተከትሎ በርካቶች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። መጀመሪያውኑ ይህ ወላጅ እንግዲህ ልጆች አሉኝ 5 ልጆች አሉኝ ማስተዳድራቸው ብሎ የክስ ማቅለያ ማቅረቡ ራሱ እጅግ በጣም የሚያሳፍር ነው። ምክንያቱም የራሱን ልጅ እንግዲህ አስገድዶ ደፍሮ የ19 ሳምንት ነፍሰ ጡር ያደረገ አባት ለክስ ማቅለያ ተብሎ እንግዲህ ልጆቹን እንደ ክስ ማቅለያ ማቅረቡ እንዲሁም ፍርድ ቤቱም ይሄንን ጉዳይ መቀበሉም ብዙዎችን አነጋግሯል፣ ብዙዎችን አስቆጥቷል። ይሄ ነገር ተገቢውን የሆነ ቅጣት ሊያገኝ ይገባል። አንዳንድ ነገሮች ለሌሎች ማስተማሪያ እንዲሆኑ ጠንከር ያለ እርምጃ ሊወሰድ ይገባል። ታዳጊ ህፃናት ልጆችን ከእንደዚህ አይነት አስነዋሪ አሳዛኝ እንግዲህ ጠባሳው ከማይፍቅ ወንጀሎች ልንጠብቃቸው ይገባል የሚል ሀሳባቸውን ሰጥተዋል። እናንተስ ይህን ጉዳይ እንግዲህ እንዴት ትመለከቱታላችሁ? መግቢያ ላይ እንዳልኳችሁ ለአቅመ ሔዋን ያልደረሰችውን ሴት ልጁን አስገድዶ የደፈረው እና እንደዚሁ ደግሞ ነፍሰ ጡር እንድትሆን ያደረገው አባት እንግዲህ አባት ከተባለ ማለት ነው በ19 ዓመት የጽኑ እስራት ተፈርዶበታል። ይህ ጉዳይ እንግዲህ በርካቶችን እያነጋገረ ነው። በርካቶች አዝነውበታል። እናንተስ ይህን ጉዳይ ተከትሎ ምን አይነት ሀሳብ አላችሁ የሚለውን ሀሳባችሁን ልታጋሩን ትችላላችሁ። ወደ ሁለተኛው እንዲሁ መረጃችን ልውሰዳችሁ። ሁለተኛው መረጃ እንደዚሁ እንግዲህ በአንዲት ታዳጊ ላይ የደረሰ የአስገድዶ መድፈር ጥቃትን ይመለከታል። ታናሽ እህቱ ላይ እንግዲህ አስገድዶ የመድፈር ወንጀል የፈጸመው ግለሰብ ከቤተ ዘመድነት ተሰርዞ በእስራት እንዲቀጣ ተደርጓል ይላል ሁለተኛው መረጃ። ይህም እንግዲህ ከሴቶች ጥቃት ጋር የተያያዘ አሳዛኝ መረጃ ነው። መረጃው በቀጥታ የመጣው ከሞያሌ ነው። ወንጀሉም የተፈጸመው እዛው አካባቢ ነው። ስለዚህ ይሄ መረጃ ምንድነው የተፈጠረው የሚለውን በዝርዝር እንመልከተው። እንደ ሞያሌ ከተማ አስተዳደር ፖሊስ መምሪያ ገለጻ ከሆነ በታናሽ እህቱ ላይ የግብረ ስጋ በደል የፈጸመው ግለሰብ በቤት ዘመድ ያለው መብት ተነስቶ በእስራት እንግዲህ መቀጣቱ ተነግሯል። ተከሳሽ ጌራ ኬቴሎ የተባለው ግለሰብ የ9 ዓመቱን ታናሽ እህቱን ቤተሰብ በሌለበት የግብረ ስጋ ድፍረት በደል እንዳደረሰባት እንግዲህ በማስረጃ ተረጋግጧል ተብሏል። ተከሳሹ ታናሽ እህቱን ቤት ውስጥ እየተጫወተች ሳለች በቤት ውስጥ ማንም አለመኖሩን ተገንዝቦ ተሸክመዋት መኝታ ክፍሉ ከወሰዳት በኋላ የግብረ ስጋ ድፍረት በደል ሊፈጽምባት እንደቻለ በማስረጃ መረጋገጡ እንግዲህ የሞያሌ ከተማ አስተዳደር ፖሊስ መምሪያ መግለጫ ወጥቷል። ወላጆች ከሄዱበት ቦታ ተመልሰው ሲመጡ የግብረ ስጋ ድፍረት በደል የደረሰባት የ9 ዓመት ታዳጊ ደም በደም ሆና ራሷን ስታ በማየታቸው ተደናግጠው ወዲያው ወደ ፖሊስ አመልክተው ነበር። ተጎጂዋ የሕክምና እርዳታ እንድታገኝ ከተደረገ በኋላ ተጎጂዋ በሰጠችው ጥቆማ ታላቅ ወንድሟ በቁጥጥር ስር እንዲውል ተደርጓል። ፖሊስም የምርመራ መዝገቡን በሕክምናና በሌሎች ማስረጃዎች በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህፃናት ላይ የሚፈጸም የግብረ ስጋ ድፍረት በደልና በዘመዳሞች መካከል የሚፈጸም የግብረ ስጋ ግንኙነት ወንጀልን በመመስረት እንግዲህ ክስ እንደመሰረተበት ማወቅ ተችሏል። ክሱን ሲከታተል የቆየው የሞያሌ ወረዳ ከተማ ፍርድ ቤት ታህሳስ 8 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጊራ ኬታያሎ ለንጽህና ክብር ተቃራኒ በሆነ መንገድ ከቤት ዘመድ አባል ከሆነች ታናሽ እህቱ ላይ የተፈጸመውን አስነዋሪና ጸያፍ ድርጊት ከቤት ዘመድ አባልነት ያለውን ስልጣንና መብት ተነስቶ በ16 ዓመት ጽኑ እስራት እንዲቀጣ ተወስኖበታል ሲል እንግዲህ የሞያሌ ከተማ አስተዳደር ፖሊስ መምሪያ መግለጫ ያሳያል። እንግዲህ ይሄም እጅግ በጣም የሚያሳዝን በቤተሰብ መካከል የተፈጠረ ታላቅ ወንድም እህቱ ላይ እንግዲህ የአስገድዶ መድፈር ወንጀል ፈጽሟል። በዚህም 16 ዓመት እስራት እንግዲህ ተበይኖበታል። የተደፈረችው የ9 ዓመት ታዳጊ ነች። እንደዚህ አይነት እጅግ በጣም የሚያሳቅቁ ለመስማት የሚሰቀጥጡ ወንጀሎች እንግዲህ እየተበራከቱ ነውና እንደዚህ አይነት ወንጀል ፈጻሚዎችንና እንደዚህ አይነት ወንጀሎችን እንግዲህ ለአንዴና ለመጨረሻ ጊዜ ለመቅጣት ወይም ደግሞ ሌሎች እንደዚህ አይነት ወንጀል እንዳይፈጽሙ ለማድረግ በተቻለው መጠን እንግዲህ የማያዳግም ቅጣት ሊቀጡ ይገባል የሚል
የብዙዎች አስተያየት ነው። እናንተስ እዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? መግቢያ ላይ እንደነገርኳችሁ የገዛ ልጁን እንግዲህ አስገድዶ ደፍሮ ነፍሰ ጡር እንድትሆን ያደረገ አባት እንደዚሁ በ19 ዓመት እስራት ተቀጥቷል። አሁን ደግሞ ከወደ ሙያሌ የተሰማው ምንድነው የ9 ዓመት እህቱን እንግዲህ አስገድዶ ደፍሮ ጉዳት ያደረሰባት ወሲባዊ ጥቃት ያደረሰባት እንግዲህ ወንድም ወይም ደግሞ ታላቅ ወንድሟ ማለት ነው በ16 ዓመት እስራት ተቀጥቷል የሚሉ መረጃዎች ወጥተዋል። ይህም መረጃ በርካቶች በማህበራዊ ሚዲያ ላይ እየተቀባበሉት ነው። በርካቶች የራሳቸውን ሀሳብ አስተያየት ሰጥተዋል። እኔም እንግዲህ በዚህ ጉዳይ ላይ ያለን ነገር ምንድነው እንደዚህ አይነት ወንጀለኞች እንግዲህ ታዳጊ ህፃናትን ታዳጊ ሴቶችን በተለይም እንግዲህ ምንም የማያውቁ ጨቅላ ህፃናትን እንደዚህ አይነት ጥቃት እየደረሰባቸው ነውና እንደዚህ አይነት ወንጀሎች ለምን ይፈጸማሉ እንዴት ይፈጸማሉ የሚለው በእውነት በደንብ ተደርጎ ጥናት ተደርጎበት የራሱ የሆነ ልዩ እንግዲህ የማያዳግም እርምጃ ለሌሎች በደንብ ሊያስተምር ሊያስደነግጥ የሚችል እንደዚህ አይነት ሀሳብ ያላቸውን ሊያርም የሚችል እንግዲህ ቅጣት ሊተላለፍባቸው ይገባል የሚል በግሌ ሀሳብ አለኝ። ለማንኛውም በትላንትናው ዕለት የተሰሙት እነዚህ ሁለት መረጃዎች ይህንን ይመስላሉ። እናንተም ያላችሁን ሀሳብ አስተያየት ከታች አስፍሩልን። ቅጣቱን እንዴት አያችሁት? እንዴትስ መሆን አለበት የሚለውን እንድንነጋገርበትም በማሰብ ነው ይህን መረጃ ወደ እናንተ ለማድረስ እየወደድኩት። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ803 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ለማንኛውም እንግዲህ በትላንትናው ላይ የተሰሙ እና ብዙዎችን ያነጋገሩ መረጃዎቻችን ይህንን ይመስሉ ነበረ። የዛሬው መረጃችን እንግዲህ ይህን ይመስል ነበር። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ውድ ቤተሰቦቻችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አድረሳችሁ ማለት እንወዳለን። ከሰሞኑ እንግዲህ በሀገራችን እንደሚታወቀው ይሄ ወርና የሚቀጥለው ወር ታላላቅ በዓላት ከሚከበሩባቸው ወራት መካከል እንግዲህ ግንባር ቀደሞቹ ናቸው። ስለዚህ አሁን ከፊታችን የኢየሱስ ክርስቶስ የልደት በዓል ገና አለ። ስለዚህ የኛ ቻናል ደግሞ እንግዲህ እንደሚታወቀው ከ803 ሺህ በላይ ሰብስክራይበር ቤተሰብ አለን እና በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደትን በማስመልከት የሚከበረው የገና በዓል በመላው ዓለም እንግዲህ በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል ግንባር ቀደም ነው ማለት እንችላለን። የገና በዓል እንደየ አካባቢው እንደ ባህሉ የተለያዩ መገለጫዎች አሉት። ከሃይማኖታዊ ክንዋኔዎች ጎን ለጎን ባህሉ የሚቃኝባቸው ትውፊታዊ መገለጫዎች በተለየ መልክ እንዲኖረውም እንደሚደረግ ይታወቃል። በነገራችን ላይ የገናን በዓል ቀደም ብለው የሚያከብሩ አሉ። በዛው ልክ ደግሞ የጎርጎሮሲያን የቀን ቀመርን የሚጠቀሙ እንደ ኢትዮጵያ፣ ግብጽ ያሉ ሀገራት እንደዚሁም ኤርትራን ጨምሮ ማለት ነው። እንግዲህ የገናን በዓል ታህሳስ 28 እና 29 በጋራ ያከብሩታል። በነገራችን ላይ ኢትዮጵያ፣ ሩሲያ፣ ግብጽ፣ ኤርትራና ግሪክን ጨምሮ ሌሎች እንግዲህ 14 የዓለማችን ሀገራት የገናን በዓል ታህሳስ 28 ወይ ደግሞ 29 ላይ በጋራ ያከብሩታል። ሌሎቹ የዓለማችን ሀገራት ደግሞ ቀደም ብለው የገናን በዓል ያከብሩታል። የገና በዓል እንደሚታወቀው ሰዎች ለሰዎች ስጦታ የሚሰጡበት ነው። ያም ደግሞ ማስታወሻነቱ ለዚህ ዓለም ኢየሱስ ክርስቶስ በስጦታ መልክ መጥቷል የሚለውን ለማስታወስ ነው። ስለዚህ ውድ አድማጭ ተመልካቾቻችን፣ ቤተሰቦቻችን መግቢያ ላይ እንዳልኳችሁ ሰርፕራይዝ ማድረግ የምትፈልጉት ሰው ካለ አጠር ያለ ቪዲዮ ሰርታችሁ ላኩልን። እኛ ያንን ሰው ለበዓል ቆንጆ ሰርፕራይዝ አዘጋጅተን ሄደን የምንጠይቀው ይሆናል። ደውሉልን። እንግዲህ እንዳልኳችሁ ስልክ መስመራችን ክፍት ነው። በዋትስአፕም በቴሌግራም ልታገኙን ትችላላችሁ። እንደዚሁም ደግሞ በውስጥ የመልእክትም ልትልኩልን ትችላላችሁ ማለት ነው። በድጋሚ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የደስታ እንዲሆንላችሁ እንመኛለን። አብሮነታችሁ ይቀጥል። ብዙ የገና በዓሎችን እንግዲህ አብረን እንደምናሳልፍ ባለሙሉ ተስፋ ነን። ለዚህኛው ግን አሪፍ ጊዜን አሪፍ ቆይታ እንደምናሳልፍ ምንም ጥርጥር የለንም። ደውሉልን፣ አግኙን። አሪፍ ጊዜን ከኢትዮ ኢንፎ ጋር የምናሳልፍ ይሆናል።
መልካም በዓል።